የባቡል ኸይርን ጀማዓ እንዲህ ያስደስተው ምንድነው? በዚህ ደስታ ላይ አዶናይ እጅግ በጣም ትልቅ ስራን ሰርቷል። ሰላም ባቡል ኸይር ነን። እንደምን አላችሁ? ዛሬ እንግዲህ በባቡል ኸይር የእርዳታ ድርጅት ተገኝቻለሁ። ራምዚን ሪል ስቴት ማለት ነው 1 ሚሊዮን ፎሎወር ካስገባችሁን 8 ሚሊዮን ብር እንሰጣለን ብለዋል ለባቡል ኸይር ማለት ነው። አዶናይ እጅግ በጣም ትልቅ ተጽዕኖ ፈጣሪ እንደሆነ አስመስክሯል። አዶናይ ደግሞ የሚታወቅበት አንድ ቃል አለ። እሱም ምንድነው? ሰግድ። በጣም የሚያስገርማችሁ ነገር ይሄንን ቃል ተጠቅመው ሰዎች የራሳቸው ምግብ ቤት ስም እያረጉ ነው። ሰግጫለሁ ቁርስ ቤት። ሰግድ ለህይወቴ ሰግድ። ኧረ እንብላና እኛም እንሰግጥ አንክፈል እንበል። በልቶ ሰግጦ መውጣት ነው። አንድ ወንድማችን ደግሞ እንዲህ ሲል ተደምጧል። One drunk man is more intelligent than 3 women with PhDs. አንድ መጠጥን የሚጠጣ ወንድ 3 PhD ካላቸው ሴቶች ይበልጣል እያለን ነው። ምን እኔ አይደለም ያልኩት። ወደ እኔ አትወርጉሙ እናንተ። እረፉ። እኔ ምን አልኩኝ? እኔ ወንድማችሁ ነኝ። እኔ ምን ተይ እንጂ ተይ እኔ ነኝ ተይ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ሂዳ፣ ሁሉ መልካም ሂዳ፣ ሁሉ ፒስ ሂዳ፣ ሁሉ ነገያ አልሐምዱሊላህ። እንዴት ነው ግን ጊዜው እየሮጠ እየፈጠነ ያለው? ከጊዜ ጋር ናችሁ ግን? ለማንኛውም ረመዳን ሊደርስ 96 ቀናት ቀርተዋል እየተባለ ነው። እንዴት ነው ግን? ተዘጋጀ? ተወኝማ አቦ በእናትህ። ዘንድሮ ግን እንዴት ነው? በጣም አልፈጠነም? ነገሮቹ በጣም እየሮጡ ነው። እኛ የቱ ጋር ነን? እኔ በነገራችን ላይ እኔ ገና 6ኛ ወር ላይ ነኝ። 6 ወር 3 እናንተ ጋር ልደርስ ገና 3 ወር ይቀረኛል። ለኔ ረመዳን 6 ወራት ይቀሩታል። ለኔ ምንድነህ አንተ? ምንድነህ? ሰው ነህ ወይስ ምንድነህ? ለማንኛውም ግን አላሁ ሱብሓነሁ ወተዓላ በሰላም ያድርሰንላችኋል። ደግሞ በባህላችን መሰረት እንጠራራ። ፈጥር ምናምን መጠራራት አለብን። አንተ ጥሩኝ አንዳንዴ በቼዶ አለመደላችሁ ያለው። አረ ምንም ችግር የለ፣ እኔ ደስ ነው የሚሉኝ። ሲቀጥል ደግሞ ሴት እህቶቻችን ላይ የገባው በሽታ እጅግ በጣም አስደናቂ፣ እጅግ በጣም አስገራሚ፣ እጅግ በጣም አስፈሪ የሆነ ነው። ማለቴ ጓደኛሽ በትርፍ ሰዓቷ ወንድ ናት ወይስ ምንድነው ነገሩ? እየሄደ ያለው ነገር ምንድነው? እኛም ደንግጠን ነበር። ፕሊስ ሙስሊም ስንባል ደግሞ የምናወራቸውን ነገሮች የምናደርጋቸውን ድርጊቶች በደንብ ጠንቀቅ ማለት አለብን። እናንተ ናችሁ እኮ ለሰው ልጅ ሞዴል። ከእናንተ ነው ሰዎች ብዙ ነገር የሚማሩ። እናንተን ሲያደንቁ፣ እናንተን በአደባባይ እናንተን እንደዛ ሲያደንቁ አልሰማችሁም? ሴቶቹን ይዋቸው። የሙስሊም ሴቶች የትኛውም ዓለም ላይ ይሄዱ አይለወጡም፣ ያው ናቸው። እኔ ሙስሊሞች በጣም ነው የምወዳቸው። አለባበሳቸው፣ ስርዓታቸው፣ መልካቸው፣ ጨዋነታቸው እኔ ብዙ ጊዜ ያለው የሙስሊም ሴቶች በጣም ዘናጮች ናቸው። ለኔ የሙስሊም ሴቶች የዘወትር አልባስ ማለት ነው፣ በቃ ሂጃቡ ማለት ነው። እንደዛ ሲሉ ብዙ ነገሮችን ሲያወሩ አንዳንዴ ታናዱናላችሁ፣ አንዳንዴ ደግሞ ታኮሩናላችሁ። እኔ ግራ እየገባኝ ነው እናንተ ነገር። ምን አገባ ሰውየው እንደፈለገ ይሁን። ያንቺ ነገር አሁን ግራ እየገባኝ ነው። ጸባይሽ አልያዘልኝ እያለኝ ነው። እኔ ምን አደረኩት? እኔ በላይ ብቻ ነው በደል የምታሳየኝ። ሲቀጥል ደግሞ አንዷ እህታችን መታ ደግሞ ምን ትለናለች? ታኔ ከራሴ ከገዛ ወንድሜ ፍቅር ያዘኝ። እሺ አሁን ወላጆቼ ምን ልላቸው ነው? ምን ማድረግ ይቻላል? የእውነት ማልቀስ ይሻላል እንዴ? ግን ደግሞ እኮ በደም አንተሳሰረም። ስንጋባ ችግር አለ? እሱም እኮ ያፈቅረኝ። አልገባኝም። ከወንድምሽ ጋር ብትጋቢ ነው? የደም ትስስርም የላችሁም? የምንድን ነው? የስጋ የአይን የጆሮ የአፍንጫ ነው ወይስ የአገጭ ነው ትስስራችሁ? ምንድነው እያወራን ያለ ነው? ምንድነው እያደረገን ያለ ነው ነገር? እኔ አልገባኝም። ይሄ ነገር ደግሞ እጅግ በጣም የሚያስገርመው ነገር በብሔራዊ ቡድን ደረጃ ሁላ እየገባ እየረበሸን ነው የሚገኝ። በብሔራዊ ተጫዋቾቻችን በቡድኑ ውስጥም ገብቶ እየረበሸን ነው ያለው። አሁን እዚህ ጋር መሸፋፈን በቃ ይብቃ። ትውልድ እያለቀ ነው። ነገ ወደ እግር ኳሱ የሚመጣ ሴት እግር ኳስ ተጫዋች ሊጠፋ ነው። ስለዚህ ያ ነገር አሁን ይሄንን ፕሮግራም የሚሰማ ሰው አስበዋል? ሰፊ የሴት ልጅ አባት የሴት ልጅ እናት ልጇን አምና ለእግር ኳስ ተጫዋች ልትልክ ነው። ይሄን ፕሮግራም ዛሬ ሰምተው ግን መውጣት ስላለ እኛ እስከ ዛሬ ሸፋፈንን።
ምን እናርግ? ሸፋፈን። ቢያንስ ልጆች ናቸው፣ ህፃናቶች ናቸው፣ ታዳጊዎች ናቸው። ህይወታቸው እንዳይበላሽ፣ ቤተሰቦቻቸው እንዳያዝኑባቸው ደባበቅን። ግን አሁን ተንሰራፍ ጭራሽ ስደብቀው በጥፍ ቅድም ምን ያህል ያስቀመጠው ነገር አለ? 89% እኮ ማለት እኮ ኦልሞስት 100% አልገባኝም። በብሔራዊ ደረጃ በተጫዋቾች ዘንድ ውስጥም እንደዚህ አይነት ነገሮች ገብቶ እጅግ በጣም መነጋገሪያ እየሆኑ ነው። እንዴት ገቡ፣ እንዴት ሊሆን ቻለ የሚለው ደግሞ ሌላ ጥያቄ ነው። ይሄ ነገር ደግሞ መቆም ያለበት ድርጊት ነው። በሃይማኖት ደረጃ ራሱ ከሄድን ከእስላም ውጪ ያሉት ሃይማኖቶች ራሱ በጣም ይሄንን ነገር ይጠነቀቃሉ፣ በጣም ይሄንን ነገር ይከለክላሉ። እስልምና በዚህ ጉዳይ ላይ ማውራት አያስፈልግም። እስልምና በእንደዚህ አይነት ነገሮች ላይ እጅግ በጣም ሃርድ እንደሆነ ሁላችንም እናውቃለን። እንደዚህ ያረጉ ሴቶችም ደግሞ ተመቷል፣ ተደብድበዋልም እየተባለ ነው። የሐዋሳ ከተማ ተጫዋቿ ለምለም እንደምትመለከቱት ደም በደም እስከምትሆን ድረስ ድብደባ እንደተፈጸመባትም እየተገለጸ የሚገኛል። የኢትዮጵያ ሴቶች ብሔራዊ ቡድን እንዲሁም የሐዋሳ ከተማ ተጫዋቿ ለምለም እንደምትመለከቱት እንግዲህ እንደተደበደበች በአሁኑ ሰዓት ቪዲዮ መውጣቱን ተከትሎ በርካቶችም እየተነጋገሩበትም ይገኛሉ። የኢትዮጵያ እግር ኳስ ፌዴሬሽን ጨምሮ ጉዳዩ የሚመለከታቸው አካላት በዚህ ጉዳይ ላይ ምርመራ ከፍተው ተገቢው እርምጃ እንዲወሰድም በአሁኑ ሰዓት በርካታ ሰዎችም እየጠየቁ ይገኛሉ። ለማንኛውም ቪዲዮንም አያይዤላችኋለሁ። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰማም ከሆነ የማሳውቃችሁ ይሆናል። እስቲ ቪዲዮን ተመልከቱትና ሀሳባችሁን ማስቀመጥም ትችላላችሁ። ወደ ሕክምና እንሄዳለን። በጣም ያሳዝናል። እንደዚህ አይነት ነገሮች በሀገራችን ደረጃ መስማት በጣም ያስደብራል፣ በጣም ያስከፋል፣ በጣም ያሳዝናል። ሲቀጥል ደግሞ እንደዚህ መደብደቡ መፍትሄ ይሆናል ብዬ አላስብም። ሀሳቦቻቸውንም እንዲቀይሩ ይሄንን ነገር ማድረጋችን የሆነ የሚለውጥ ነገር የለም። ከዚህ ባለፈ ግን በብዙ አይነት መንገዶች በሃይማኖታቸው ደረጃ ሊሆን ይችላል፣ በብዙ አይነት መንገዶች እነዚህን ሴቶቻችን አሳምነን ወደ ትክክለኛው መንገድ መመለስ እንችላለን። መደብደቡ መፍትሄ ነው ብዬ አልጠብቅም። ሲቀጥል ደግሞ ወንዶች ራሱ ምን አይነት ድርጊትን እየሰሩ ወንዶች ለሚስቶቻችሁ ታማኝ ካልሆናችሁ ምንድነው የእናንተ ስራ? ሚስቶች ከናንተ እምነትን ካላገኙ ወንዶች የእናንተ ሚስት አጠገባችሁ እንደፈለጉ እንደልባቸው ሆኖ ወጥቶ ካልገቡ ምንድነው የእናንተ ጥቅም? እኔ እየገባኝ አይደለም። እቺ እህታችን የምትለውን ነገር ከሰማችሁ እጅግ በጣም ይከብዳችኋል። ስትሳሳ ምን ስትል እኮ እኔ ምንም አልተናገርኩም። በአላህ ልቀቅ። እኔ እኮ የአላህ ፍራቻ እንጂ የሰውን ፍራቻ የለኝም። እሺ ልቤ እንደረቴን ነፍቼ በእርግጥ አንተ በዚህ ንዴት አንተ ዓለም ላይ ስትጠቅ አይቢ ማለት ነው ራስን እንዳጠፋ ፈለገ ነው። ወላሂ አላጠፋም። ምክንያቱም ለምን እንደሆነ ንገረው። ለልጄ እኖራለሁ። እሺ ለልጄ ለማማ እኖርላታለሁ። አይዞህ ባይ እናት አለችልኝ። እሺ ባልሆነው ቢበዛብኝ እናት ወንድም እህት አለኝ። ምን አይነት ባል አንተ! ምን አይነት ባል! ምንን አይቼ ነው የወደድኩ? ምንን አይቼ ነው ያፈቀርኩ? ምንድነው ዓለም ስላየ ብቻ ያ ሁሉ? ኧረ በአላህ ልቀቅ፣ አላህን ፍራ፣ ልቀቅ። መቼም የሰው ፍራቻ የለኝም። እኔ ባል ስለመሰልከኝ ነው ያ ሁሉ አርግ ያልከኝ ያረኩት። ለካ ልጅነቴ ያሸወደኝ፣ ልጅነቴ ፍቅሬ እውነተኛ ባል ትመስለኝ ነበር። ለካ አንተ እግር ከዚህ ወደ ዱባይ እስከምገባ ድረስ ነው ለእኔ አውቀን። ግን እኔ መቼም አልፈራህም። እወቅ፣ እኔ አልፈራህም። ምክንያቱም ለልጄ እኖርላታለሁ። እሺ ራስን እንዳጠፋ ነው ብሞት እኮ ማለት አሁንም ሴት ጋር ነህ አንተ። ለልጄ፣ ለእናቴ፣ ለወንድሜ፣ ለእህቴ ጎልባቸዋለሁ። እሺ ለልጄ 1 ዓመት 7 ወር አንተ እኮ ወልጅያት ማማዬን አንድ ወር ከ2 ሳምንት ነው ትተኸኝ የሄድከው ኦና ቤት ውስጥ። እናውራ ዓለም ሁሉ ወቂ። ይህንንም ከሆነ አርጋ መጋፈጥ ከፈለግኩ እኔ በተግባር እንጂ በዚህ አላሳየህም። እሺ እወቅ፣ እኔ ወና ድረስ ነኝ። እንዳልፈራ የአባቴ ልጅ ነኝ፣ እንዳልኮራ ደግሞ የእናቴ ልጅ ነኝ። ይህንን ነገር ከሁለት ጥንዶች መሀል መስማታችን የሚያስገርም ነገር። ባሎች ለሚስቶቻችሁ ታማኝ ካልሆናችሁ ምኑ ጋ ነው ባልነታችሁ? ምኑ ጋ ነው? ለእሷ እኮ አንተ መከታ መሆን ነው ያለበት። እሷ ላይ ሊደርስ የሚመጣውን ጫና በሙሉ መጋፈጥ ያለብህ አንተን፣ የአንተ ሚስት እስከሆነች ድረስ። በዛ ላይ አርጃሉ ቀዋሙን አለ ኒሳ፣ ወንዶች በሴቶች ላይ ጠንካራዎች ናቸው፣ ብርቱዎች ናቸው ይባል የለ? ከነሱ የበለጠ ብዙ ነገሮችን ማድረግ የምትችለው አንተ ነህ። ተመልሰን ግን እነሱን እንደዚህ ማስለቀሳችን ተገቢ
ተገቢ አይመስለኝም። ፕሊስ ወንዶች ለሚስቶቻችሁ አጥር መከታና ግድግዳ ሆኑላት። እሷ ላይ የሚደርሰውን ጫና በሙሉ እናንተ የምትጋፈጡ ሁኑ። ለእሷ የእንባዋ ምክንያት አትሆኑ ፕሊስ። እናንተ ግን እኮ እንደዚህ አይነት ነገር ውስጥ እንደሌላችሁ አውቃለሁ የኔ ጀማዎች። ሲቀጥል ደግሞ በዚህ ሰዓት የሚያዋጣው ስራ ምንድነው ብላችሁ እየጠየቃችሁኝ ከሆነ እስቲ ይሄንን ነገር ሞክሩ። ኦኬ ሰላም እንደምን አላችሁ? ቤሲዝም እባላለሁ ታቁኛላችሁ። ለምንድነው ቤት እንዲሰጠኝ ፎሎ ላይክ ሼር ማታደርጉት? ስለዚህ እባካችሁ ቤት ስጡኝ። ክቡር ዶክተር አብይ አህመድ እባክህን ቤት ስጠኝ። አዳነች አበቤ ሰይፉ ፋንታውን አቅርበን ብያለሁ። በቤሲዝም ስም ባረካለሁ ማለት ነው። መንገለ ስድሪ ብዙ ነገሮች እየተያዙ ነው። ፍቅርሲዝም ተይዟል። አሁን ምንድነው ያለው ልጁ? የሆነ ነገር ተይዟል። የሆነ ነገር መያዝን ለመዱ። ከዛ በኋላ መሬት፣ ከዛ በኋላ መኪና፣ እንደዚህ አይነት ነገሮች ሊሰጣችሁ ስለሚችል ለመያዝ ሞክሩ። እስቲ እናንተም ነብይ ሁኑ። አሪ ይሄንን እንደው ወላሂ እንደው ለእናት ካልተናገርኩኝ እኔ ይሄ የስራ ፈጠራ ነው የሚባለው። አቤቱ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። እኛ ለዓለማት እዝነትን። እንደዚህ አይነት ነገሮች ላይ ቀልድ ካልሆነ በስተቀር እንደቁም ነገር አትቁጠሩት። ደቡቦች ስርዓት አሉ። ፋኖ እየመጣ ነው። አፋሮች እኮ ያውቁናል። ወላይታዎች ያውቁናል። ሌሎቻችሁ ሲዳማ ምናምን የምትባሉ ጋምቤላ ፋኖ እየመጣ ስለሆነ እስቲ ለነ ጋምቤላዎች በደንብ ንገረልን። እነ ጋምቤላዎች እየሰሙን አይደለም? በደንብ ንገረልን። እና አይሰሙም እኮ ችግር አማርኛም አያውቁም። እንደዚህ የምታወራቸውን ንግግሮች አያውቁም። በንግግር ማመንን አያውቁም። እነሱ የሚያውቁት ስድብ፣ እነሱ የሚያውቁት እንደዚህ አይነት ነገሮች ነው የሚያውቁት። ሁላችንም ማስመሳዮች ነን። እስቲ ደግሞ ከሀገራችን ወጣ እንበልና አንዳንድ ሀገራት ላይ እየሰማን ያለነው ነገር እጅግ በጣም ያስገርም። አንድ ንግግር ይለቀቃል። ያ ንግግር ላይ ደግሞ ብዙዎቹ ሪሚክስ አድርገው ይሰሩበታል። እንደዚህ በሚሰሩበት ሰዓት ያን ንግግር ደግሞ የተናገረችው ፕሬዝዳንቷ ናት። ፕሬዝዳንቷ ያንን ንግግር ትናገራለች። ሰዎች እንግዲህ ያንን ነገር ሪሚክስ ያደረጉትና በሙዚቃ መልኩ ሲለቁት ሰዎች ደግሞ በዛ ነገር ላይ ይጨፍራሉ። ቲክቶክ ላይ ደግሞ እንደዚህ አይነት ነገሮች ሁሌ እንደሚሰራ ታውቃላችሁ። ከዛ በኋላ እየሆነ ያለውን ነገር ብቻ ስሙልኝ። ይቺ ሴት በዚህ ዳንስ ምክንያት የሞት ፍርድ ሊፈረድባት ነው። ነገሩ እንደዚህ ነው። ይቺ የምትመለከቷት ታንዛኒያዊ ቲክቶከር ነችና የታንዛኒያዋ ፕሬዝዳንት እንግዲህ የሆነ ሰዓት ላይ ንግግር እያደረገች ያቺ ንግግር ተቆርጣ ትወጣና ወደ ዘፈን ተቀይራ ትሬንድ ትደረጋለች። በዛ ትሬንድም የሰሩ ቲክቶከሮች እንግዲህ በአሁኑ ሰዓት በቁጥጥር ስር ውለው የሞት ፍርድ ሊፈረድባቸው ነው። እጅግ በጣም የሚገርመው ነገር ደግሞ ንግግሩ ምን አይነት ነው ብላችሁ ልጠብቁ ትችላላችሁ። የተናገረችዋን ፕሬዝዳንት አይ ቲንክ ሙስሊም ትመስለኛለች። እንዲህ ብላ ተናግራ ነበር። ቆዮ ሀኩተኩዋ ና ኙይ ዋላ ኙይ ቆዮ ሀኩተኩዋ ና ኙይ ዋላ ኙይ። ይህንን ነገር እንግዲህ እነሱም በዘፈን አድርገው በዚህ መልኩ ለቀውታል። ni watu wa hofu kwamba hakutakuwa na ኙይ ዋላ ኙይ። እነዚህ ብቻ ሳይሆኑ ብዙዎቹ ነው እንግዲህ በትሬንድ መልኩ እየሰሩ ያሉት። እነዚህ ጥቂቶቹ ናቸው። ni watu wa hofu kwamba hakutakuwa na ኙይ። ያው እንግዲህ ሟቿም የሞት ፍርድ የተፈረደባትም ልጅም በዚህ ነገር ላይ ትሬንድ አድርጋ ትሰራለች። ni watu wa hofu kwamba hakutakuwa na ኙይ ዋላ ኙይ። በመጨረሻም በዚህ ሳውንድ የሰሩት በሙሉ ተይዘው ወደ ፍርድ ቀርበዋል። የሞት ፍርድም ይፈረድባቸዋል ተብሎ እየተጠበቀ ነው። በመጨረሻም ደግሞ ወደ ሀገራችን ጉዳይ ስንመለስ እጅግ በጣም ትልቅ ተጽዕኖ ፈጣሪ ተብሎ የሚታሰበው አዶናይ ወደ ባቡል ኸይር በመሄድ እጅግ በጣም የሚገራርሙ ቪዲዮዎችን ሰርቷል። ይህንን ቪዲዮ ከሰራ በኋላ ባቡል ኸይር አሁን ወደ 1 ሚሊዮን ሊደርስ እየተቃረበ ነው። ወደ ባቡል ኸይር የበጎ አድራጎት ድርጅት መጥተናል። እንግዲህ አላማቸው 1 ሚሊዮን ማድረስ ነው። ራምዚን ሪል ስቴት በአንድ ቀን በሁለት ቀን እናደርሰዋለን። በእርግጠኝነት እነሱም ሽልማታቸው እንደሚያገኙ 100% ኮንፊደንት ነኝ፣ በእናንተ ስለምተማመን ማለት ነው። አሁን ከየት ነው የምንጀምረው? እንዴት ናችሁ? ባይዞ ሰላም ነው? ያው ቀረጻ እንደምን አለ? ሰላም ነው ወይ? ያው ተያይተን ነበር ዝም ብለን ለካሜራው ለቀረጻ ነው። ሰላም ነው? እሺ። ዋው ሃይ ናት፣ እንዴት ነሽ? ኡይ ቴንክ ዩ ሶ ማች ቴንክ ዩ ሶ ማች። እንዴት ነው ወንድሜ? እሺ ሰላም ናችሁ? እንዴት ነው? አለን
ቴንክ ዩ ሶ ማች። እንዴት ናችሁ? ባቡል ኸይር ስለመጣው በጣም ደስ ብሎኛል። እሺ ዋው አለና እንዴት ነሽ? ሰላም ነው? ዋው ሰላም ሰላም አለን። እንዴት ነሽ? አዎ አላውቅም። በጣም ትልቅ ድርጅት ነው። በጣም ትልቅ ነው። በጣም ደስ ይላል የምታደርጉት ነገር። ሃይ ሰላም ሰላም። ሃይ ሃይ ሰላም። ቴንክ ዩ። እኔም ደስ ብሎኛል ስለመጣ። ሃይ ሰላም ሰላም። ሃይ በጣም ደስ የሚሉት ማርያም በጣም ደስ ያለው። እንደውም አሁን በጣም ሰዎች ከሄዱ በኋላ ነው የመጣው። ወላሂ እንደዚህ ፓርት 4-5 ወጥቷል። ዋው ዋው። እሺ በጣም ደስ ይላል። ሰላም ሰላም። ዋው ቢዩቲፉል። ስለመጣው በጣም ደስ ብሎኛል ከውስጤ በጣም። ሃይ እንደምን አላችሁ? ሰላም ነው? ሰላም አለይኩም ነው የሚለው። ሰላም አለይኩም። እሱን የሚወዱትና እሱን የሚያከብሩ ሰዎች በብዛት ፎሎ እያደረጉት ነው የሚገኙ። ከዚህም ባለፈ ደግሞ ብዙዎቹ ለዚህ ልጅ አድናቆታቸውንና ክብራቸውን እያሳዩ። ሰላም ጋይስ እንዴት ናችሁ? ሰው አዶኒን አመስግኑልኝ። ወላሂ ጥሬን አክብሮ ባቡል ኸይር ተገኝቷል። አልሐምዱሊላህ። ደግሞ ብዙ ስራዎችን አብረን እንሰራለን። የታባቱ ስቅት መስለው ምንድነው ባቡል ኸይር አሁን በ6 ሰዓት ውስጥ 1 ሚሊዮን ሊገቡ ነው። ኢንሻአላህ ኮንግራቹሌሽንስ ባቡል ኸይር። አይ ሚን ኮንግራቹሌሽንስ ባቡል ኸይር ደግሞ they're going to blow up 100%. ኢንሻአላህ ቴንክ ዩ ሶ ማች ኦልራይት። በጣም የሚገርማችሁ ነገር ደግሞ ይሄ ነገር የኢስላም ካምፓኒ ብቻ ነው ብሎ የሚያስቡን ብዙዎቹ አሉ። ግን እንደዛ አይደለም ነገሩ። ሞትማን ይባላል። ታደሰም ኮነ ባቡል ኸይር ስንት ጊዜ ቆየ? 6 ዓመት ይማይ ነው። 6 ዓመት በ6 ዓመት ምን ነገር አገኘ? ለብሳለሁ፣ ምግቤን ምግባለሁ፣ ያለው ነገር ያላችሁ እናገኛለን። ከመናማለን ሁሉ ነገር ይሰጠናል። ባቡል ኸይር የሆነ ነገር ተዘጋጅቶለት ነበር። 8 ሚሊዮን ብር ሊሸለም ነው። ሰዎች ፎሎ ካረጉት ነው ራምዚን ሪል ስቴትንና ሰዎችን ደግሞ መልእክት አስተላልፍላችሁ ፎሎ እንዲያደርጉ ቶሎ እንድታደርጉ እጠይቃቸዋለሁ። ቶሎ ታደርጋችሁ ለእኛ 8 ሚሊዮን ይሰጠናል እና ደግሞ መርቋቸው። እግዚአብሔር ይስጣቸው፣ ይባረኩ፣ ያገኙ፣ ብሩክ ሁኑ፣ ጨምሮ ይስጣቸው። እነሱ ቢያገኙ ለእኛ ብቻቸውን አይበረቱ። ለእኛ ነው እንጂ የሚንከባከቡን ሁሉም ነገር ቅቤው አይቀር፣ ወተቱ አይቀር፣ ሙዙ አይቀር፣ ሁሉ ነገር ለእኛ ነው የሚሰጥ። ስጋ እያረዱ የተረደ በ15 ቀን እናገኛለን። እነሱ እናንተ ፎሎ ስታረጉ ነው ይሄንን ነገር እንግዲህ ማሳካት የምንችለው። እጅግ ብዙዎቹ ደግሞ ይሄንን ነገር ባለመረዳት ይሄ ነገር የእስላም ካምፓኒ ብቻ ነው ብሎ ፎሎ በማድረግ እየተባበሩ አልነበረም። አዶናይ ሂዶ ካሳየ በኋላ ነው፣ አዶናይ ሂዶ የሆነ ነገርን ካስተዋወቀ በኋላ ነው ሰዎች ፎሎ እያደረጉ ይሄንን ነገር እያሳደግን ያለ ነው። አንሰንና ደክመን ለአንድነት ትብብር እያየን ቢያመልጠን 8 ሚሊዮን ብሩን ሳያገኙ ይሄ ቻሌንጅ ቢያልቅ ወላሂ ያሳፍራል። ያቅ ሰዓትን አይፈጅም፣ አይጠይቅም ጉልበት። ፎሎ ብናደርግ ታዲያ ምን አለበት? ደጋግ ኢትዮጵያውያን ቅልብ ያዘላችሁ በታላቅ አክብሮት ይልዘዛችሁ። ራምዚ ሪል ስቴት የሚለው አካውንት ከስር ተቀምጧል። ልክ እንደምታዩት እሱን ነካርጋችሁ ፎሎ አድርጉና ከባቡል ኸይር ጎን አሳዩን ቁሙና። ራምዚ ሪል ስቴት ለባቡል ኸይር የሰጠው ቻሌንጅ ሊያልቅ ቀናት ብቻ ነው የቀረው። 1 ሚሊዮን ከገባ 8 ሚሊዮን ብር ሊሰጥ ነው ለባቡል ኸይር። ፎሎ በማድረግ ቤተሰቦች ለአዛውንቶቹ ለህፃናቶቹ ከጎናቸው ነው። ከኛ የሚቀነስብን ምንም ነገር የለም። ከዚህ በፊት ምንም ለምኛችሁ አላቅም። ይሄ ቪዲዮ ቫይራል ወጥቶ ዛሬው ማታ ባቡል ኸይር ሙሉ ቻሌንጁን አጠናቆ እንዲያደርግ ከጎኔ ሁኑ። ቆይ አኽዋኒቱ ሰማችሁ ወላ አልሰማችሁ? ምን ያልገባኝም እችን ጣት ብቻ በማንቀሳቀስ በየቀኑ 5000 ሰው ታበላለህ። ያኒ የድሮ ሰው አንድ ሰው ለመርዳት መሬቱን ይሸጣል፣ እግሩን ይሸጣል፣ ልጁን ይሸጣል። ላ አሁን የለም እንደዛ። አሁን ብቻ ጣትን አንቀሳቀስ፣ ራምዚን ሪል ስቴትን ፎሎ አርግ፣ ለባቡል ኸይር ብር ይሰጣል። እነሱ ደግሞ 5000 ሰው በየቀኑ ያበላል። ፈአሁን የላ ሐቢቢ በስርዓ ቶሎ ፎሎ አርግ፣ ለሰው ሼር አርግ። ይሄን ቪዲዮ ለሰው ሼር አርግ፣ ለብዙ ሰው ይድረስ። ሁላችንም ፎሎ እናርግ፣ 1 ሚሊዮን ይግቡ። ምንድነው የምትጠብቀው? ነው ያልገባኝም። ይሄ እንደዚህ አይነት ቀላል ብር አለ? ብቻ ጣጥህን አንቀሳቀስ። 8 ሚሊዮን ብር እያየን አያልፈንም። እኛ ሙስሊሞች ራሱ ለዚህ ነገር በቂ ነበርን። ግን እኛ ነገር በሌላ መንገድ ላይ ካልሆነ በስተቀር በእንደዚህ አይነት ነገሮች ላይ መተባበርን አናውቅም። በአንድነታችን ጉዳይ ላይ የሆኑ ነገሮችን ማድረግ አናውቅም። ሆነ ደግሞ እርስ በርስ የሚያጋጨን ነገር ቢሆን ሁላችንም እንሳተፋለን። የታወቀ ነው። በጣም የሚያስገርመው ነገር ደግሞ የኢሳም ነገር እጅግ በጣም አሳሳቢ ሁኔታ ላይ እየደረሰ ለቲክቶክ ብለህ አልኩ። በቃ ሰው ያከብረሃል፣ ይወድሃል። ወላሂ ሰው በጣም ነው የሚያከብረው። እሺ ስለዛ በቃ
በቃ ላይ ከሰራህም ከአንድ ሰው ጋር ስራ አሽሙር አትስራ እኔ ሴት መሆኗ ወይ ያቺ ልጅ መሆኗ ምናምን አይደለም አሽሙር አትስራ በቃ አሽሙር አትስራ አሽሙር አታውራ እያለችው ነው ከዚህ በፊት እንግዲህ ኢሳም ብዙ ነገሮችን እንደሚያወራ ሁላችንም እናውቃለን ይሄንን ነገር አታውራ እያለችው ነው ደግሞ ግን በሚስጥር የነገራትን ነገር እንዲህ በአደባባይ አውጥታለች ቪዲዮ እንስራ ብሎኝ ጋይስ ቪዲዮ እንስራ ድራማ ላሰራሽ ብሎኝ አይ እኔ አልሰራም እናቴ ቤተሰቦቼ ሲያዩ ይደብራቸዋል እኔ እናንተ ድራማ መሆኑን ምናቀው እኔ እናንተ ተያይዘን እኔ እናቴ ደውላ ጭራሽ ከወንድ ጋር ቪዲዮ ሰራሽ ነው የምትለኝ ቪዲዮን ስታየው አይደለም እኔ ከወንድ ጋር ልሰራ ላይክ ለራሴ ብቻዬን እንኳን ስሰራ ቤተሰቦቼ አይፈልጉም ወላይ ነው የምላችሁ አይፈልጉም ድርቅ ብዬ የጀመርኩት ነገር ነው ጠይቆኝ ነበር እያለች ነው ድራማዎችን አብረን እንድንሰራ ፊልሞችን አብረን እንድንሰራ ጠይቆኝ ነበር ግን እኔ ፍቃደኛ አልሆንኩ ቤተሰቦቼን እፈራለሁ ለቤተሰቦቼ ስለምቢ ብየዋለሁ እያለች ሲቀጥል ደግሞ ራምዚ ሪል ስቴት አጀንዳ ሰጠንና አንድ ነገርን አስረሳን አንድ ወንድማችን ከዚህ በፊት የምናውቀው እግር ባይኖር መሄጃ ወዳሻሁታ መንጎጃ የሚለው ነሺዳ ሁላችንም እናውቃለን ይሄን ነሺዳ ያወጣው ልጅ ደግሞ እጅግ በጣም ትልቅ ችግር ላይ እንደሆነ እያወራ ነው ከፍተኛ የሆነ ኪሳራ ገጥሞኝ ነበር በስራ ያም ደግሞ ከገንዘብ በላይ በአማና እኔ ጋር የተቀመጠ ብር ጨምሮ ይዞ የጠፋ ኪሳራ ነው ምናልባት አሁን ይሄንን ላይቭ እንድገባ ያስገደደኝ እጅግ በጣም ብዙ ቴክስቶች እየደረሱኝ ስለሆነ ነውና እኔ እርዱኝ አግዙኝ ማለት አቅም የለኝም አልችልም ብዬም አላቅም ወይ ወላሂ አሁን አማርኛ ሁሉ እያጠረኝ ነው እንዲያደርጉልኝ እንዲናድርግ እንዲያግዙኝ እንድንተጋገዝ ምናልባት ለሰው ልችላለሁ ምናልባት ለሌሎች ሰዎች እርዳታ ሲሰበሰብ ላገዝ ይችላልሁ ግን እኔ እዛ ቦታ ላይ ራሴን ማሰቡ በጣም ውስጤን ይረብሻል ሰላም ይነሳኛል ስለዚህ በአጠቃላይ የሆንኩት ነገር ምንድነው ከፍተኛ የሆነ ገንዘብ ኪሳራ ደርሶብኛል ከዛ ውስጥ ደግሞ ላይ 70-80% የኔ ሳይሆን የሰው ሀቅ የሰው ገንዘብ ነው ሰዎቹ በጣም በተከታታይ ጋር ያንን ገንዘብ ፍለጋ እየመጡን በዛ ሲቹዌሽን ውስጥ እኔ ኮምፕሊትሊ ስልኬን ዘግቻለሁ ሰው ስራ እየሰራሁ አይደለም ለምታውቁም ለማታውቁም የልጆች አባት ነኝ ባለትዳርና የልጆች አባት ነኝ ረጅም ጊዜ ስራ ሳልሰራ ተቀምጫለሁ እና ብዙ ነገሮች ከብደውኛል በጣም ብዙ ነገሮች በለኩል ሐሊም ያለሁበት ሲቹዌሽን ያ ነው ኢንቦክስ ላይ ማስረዳት ስላልቻልኩኝ ኢንቦክስ ላይ ለመናገር ትንሽ ብዙ ቴክስት ካለ ማስረዳት ስላልቻልኩኝ ስለዚህ ያለሁት የሆንኩት ይሄ ነው በዱዓችሁ አትርሱ ሰው ልጅ ይሰራል ይሞክራል ይወድቃል ይነሳል ጌታውን እያመሰገነ ይቀጥላል አልহামዱሊላሂ ረቢል ዓለሚን ለኩል ሐል አላህ ጌታዬ ላለሁበትን ላሳለፍኩትን ለሚመጣው ነገር በሙሉ ምስጋና ይገባው እና ኢንሻአላህ ተዓላ እንግዲህ ከአላህ ጋር ሁሉንም ችግር አብሬ አልፋለሁ እናንተ በዱዓ አግዙ ዱዓችሁ ከምን በላይ ነው ለኔ ለቅም ምናልባት አቅምን ከሰጠኝ ካጠነከረኝና እናንተ ፊት ለመቆም የሆነ ጥንካሬውን ካገኙ ምናልባት ተመልሼ ልመጣ እችላለሁ ወደ እናንተ ተረፈ አላህ ያውቃል ዱዓችሁ አትርሱ ጅማ ሙባረክ ማለት ፈልጋለሁ ሁላችሁም ወዳችኋለሁ ለተጨነቃችሁ በሙሉ አፉ በሉኝ ስላስጨነቅኳችሁ ስላስከፋችሁ እንግዲህ በዚህ ሲቹዌሽን ውስጥ አይታችሁ ስለተከፋችሁ እንግዲህ በጣም ይቅርታ ጠይቃለሁ ሁላችሁ አላህ በተሻለ ቦታ በተሻለ ደረጃ ላይ ሆኜ እንድታዩኝ ደግሞ አላህ Subhanahu Wa Ta'ala እንግዲህ እዛ ላይ ከፍ ያደርገኝና ያድርሰኝ የኔን ከፍታ ማየት የምትፈልጉ ሰዎችን ዛሬ ላይ እንደዚህ ሆኜ አንገታችሁን የደፋችሁ የተከፋችሁ ሰዎችን በሙሉ የምትደሰቱበት ቀን አላህ ያምጣልኝ ኢንሻአላህ
አልቃሻ ነኝና እኔ ላይቡን ላቋርጠው ወስጄ ጋር ወዳችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እጅግ በጣም ያሳዝናል። ወንድ ልጅ በትንሽ ነገር እንደማያለቅስ ሁላችንም እናውቃለን። ብዙ ዓሊሞቻችን ብዙ ሙነሽዶች እንግዲህ ሲሞቱ ወይም ደግሞ የሆነ ነገር ከሆኑ በኋላ ነው የምናውቀው። ለምሳሌ አንድ ዓሊማችን ባለፈው ወደ 12 ሚሊዮን ብር የተሰበሰበላቸው ዓሊማችን አንድ አሉ። እሳቸው ተቸግረው ትልቅ ዕዳ ውስጥ ከገቡ በኋላ ነው ያወቅነው። የሰው ዕዳ ከተጫጫናቸው በኋላ ነው ያወቅነው። በጣም የሚገርመው ነገር ደግሞ አንድ ሙነሽዳችን በቅርቡ የሞተም እሱም ቤት እንዳሌለው ክራይ ቤት ውስጥም እንደነበር ሁላችንም እናውቃለን። ከዛም ባለፈ ሙሐመድ አወል የሚባለውም ደግሞ ሙነሽዱን ሁላችንም እናውቀዋለን። እሱም ሲሞትም በሰው ቤት ክራይ ውስጥ እንደሆነ ይታወቃል። እንደነዚህ አይነት ሰዎች እንግዲህ ለእስልምና የሆነ ነገር ለማድረግ እየለፉ ባሉበት ሰዓት ላይ ነሺዳ ላይሆን ይችላል እኮ ነሺዳቸው የሚያወጡት ነሺዳ ላይሆን ይችላል። ግን ደግሞ አንዳንዶቹ ደግሞ ተቀባይነትም ሊኖራቸው ይችላል። እስቲ የተቻለንን መጠን እናድርግላቸው፣ ካልተቻለም ዱዓ ማድረግም እንችላለን። አንድ እህታችን ደግሞ ስለሱ ስታወራ እንዲህ ትላለች። ከቅርብ የወደቀ ይድናል ከጉዳት ትልቅ በሽታ ነው ባመኑት መከዳት አለ ፌስቡክ ላይ። አጂብ ነው ወላሂ። እዚህ ጋር የምታዩት ወንድማችን አሽረፍ እኔ ከ5 አመት በፊት ነበር ማቀውና በጣም የስራ ሰው ጠንካራ ልጅ ታታሪ ለሰው የሚደርስ ብዙ በጎ ስራ ላይ እማቀው ልጅ ነውና የተለያየ ቪዲዮ ሲለቅ ምን ሆኖ ነው ብዬ በውስጥ ጻፍኩለት። የጻፈልኝ ነገር ግን ወላሂ ልብ ይነካል በጣም። ታዲያ በብዙ በጎ ስራ የምናቀው ወንድማችን ከችግር በፊት ቋሚ ነው። ታዲያ የውስጡን በውስጡ ይዞ ለረጅም ጊዜ ሲያብሰለስል ነበር። በሚሰራው ስራ ላይ ደግሞ ሳይሳካለት በመጭበርበር ገንዘቡ ብዙ ተበልቷል። ያ ደግሞ ካወጣው ገንዘቡ 80% የሰው ገንዘብ ነበር። ሰው ገንዘብ ተይዞባችሁ ደግሞ ሰዎቹ ምን ያህል እንደሚያስጨንቃችሁ የታወቀ ነው ወላሂ። እኔ ግን በጣም ያጀበኝ ሰሞኑ አፍናን የምትባል እህታችን እግሯ ሊቆረጥ ብር በመናሰባስብ ጊዜ እስከ ሌሊት 5 ሰዓት አካባቢ አብሮን ቁጭ ብሎ ሲያሰባስብ ነበርና እንግዲህ አንተ ለሰው ሀጃ ቆመሃል፣ አላህ ለሀጃ ይቆምልህ። ምንም ልልህ አልችልም ወላሂ። ከሰው በፊት አላህ ይቅደምልህ፣ ለሀጃ ሁሉ አላህ ይቆምልህ። አሹዬ አብሽር። እናንተም አነሰ በዛ ሳትሉ እስቲ አካውንቱን ከታች አስቀምጣለሁ ያቅማችሁ ላኩለት። አብሽርም በለው ወንድማችንን። በገንዘብ እንኳን ማገዝ ማትችሉ ይሄን ቪዲዮ ላይክ ሪፖስት እያደረጋችሁ የተለያየ ሰው ጋር እንዲደርስ አድርጉለት እና ደግሞ ዱአም አድርጉለት። ብዙዎቹም ለዚህ ልጅ ድምጽ እየሆኑ እንደሆነ ይታወቃል። ይሄ ልጅም እንግዲህ ካለበት ሀዘን ውስጥ እንዲወጣ ብዙ ነገሮችን ማድረግ እንችላለን። እዚህ ጋር ክፍፍሎችን አንፍጠር። እስቲ አንድነታችን ራሱ ለመጠበቅ ሞክር። ነሺዳ አይሆንም ነሺዳ እንደዚህ ነው ብላችሁ ልታስቡ ትችላላችሁ። ያን ነገር ወደ ጎን እናድርግና አሁን እስቲ ካለበት ነገር ይውጣ መጀመር። አብሽሩ ሼህ አሽረፍ ወላሂ ላዚም አላህ ከአላህ ቀጥሎ ደግሞ እኛም ማለት እንተጋገዛለን። የምናግዛችሁ ነገር ካላሳውቁ እንተጋገዛለን። ወንድማማችነታችን ታዲያ ለመቼ ነው ካልተጋገዘ? ሙስሊምነታችን ለመቼ ነው ታዲያ ካልተጋገዘ? እንደዚህ ከብቷችሁ ማየት ወላሂ ላዚም ሰይድ እኛን የሚጎዳ የምንተጋገዝ ነገር ካላሳውቁን እናግዛለን። ባለን አቅም እንረዳዳለን። ምን ችግር አለ? እንዲህ እስከሚከፋችሁ ድረስ መሆን የለበትም ሰይድ። አላህ አለ ደግሞ አላህ ያገራል ኢንሻአላህ። ሁላችንም ድምጽኑን ሁላችንም ለማገዝም ሞክር። የኛ ጀማዎች ሆነ ካነቃ ያላችሁ እንደዚህ አይነት ነገሮች ላይ እንግዲህ ክፍፍል እንደማንፈጠር ሁላችንም አውቃለሁ። ሌላ ነገር እንዳታስቡ እሺ ፕሊስ እባክህ። አረ ምንም ችግር የለ እኔ ደስ ነው የሚሉኝ። ሲቀጥል ደግሞ አንድ አስገራሚ ንግግርን ደግሞ እየተናገሩ ነው በጎንዮሽ እነዛ ወላሂ እጅግ አደገኛ ሀሳብ እየተሰራጨ ይገኛል። በርካታ ሙስሊሞች ላይ ጥቃት እንዲሰነዘር ጥሪ እያቀረቡ ይገኛሉ። ቪዲዮውን ተመልክተን ሁላችንም እንመለስ። እስከ መጨረሻው ተከታተሉ። አፍሪካን የማስለም ኢትዮጵያ ላይ ደግሞ በጣም እንዴት እንደሚሰሩ ተጠንቷል ወዳጆች። ደግሞ የሚስፋፉት በመግደል ነው እና ይሄንን ሽፋን ለመስጠት ገዳይና አስገዳይ ያወጡት መግለጫ ነው። ግድ የለም እንደ ዝንጀሮ ግልገል ዱካችንን የሚለኩ እንዳሉ ጎንደር ውስጥ ጎጃም ውስጥ የምትገኙ ኦርቶዶክሳውያን፣ አክሱም ውስጥ አድዋ ውስጥ ያላችሁ ኦርቶዶክሳውያን ይሄ የማይሰማችሁ ከሆነ የቀን ጉዳይ ነው። ቪዲዮውን እንደተመለከታችሁት ነው። በኢትዮጵያ ውስጥ በቁጥር አናሳ ሙስሊም የሚገኝባቸውን 4 ቦታዎችን ጠቅሰው ለራሳቸው እምነት ተከታዮች ያስተላለፉትና ምን አይነት መልእክት ምን አይነት እርምጃ መውሰድ እንዳለባቸው ሲናገሩ ነበር። ይሄ የሚሆነው በሰሞኑን በአርሲ አካባቢ በተፈጠሩት ግጭቶች የተነሳ ነው። በሰሞኑን በአርሲ አካባቢ የተፈጠረው ነገር ሃይማኖታዊ ሳይሆን የታጠቁ ኃይሎች የፈጸሙት እንደሆነ የኢትዮጵያ ሃይማኖት ተቋማት ጉባኤ መግለጫ አውጥቶ ነበር። ነገር ግን ይህንን ተንተርሶ ይህ የሃይማኖት አባት ሙስሊሞች እንዲጨፈጨፉ ጥሪ እያስተላለፈ ይገኛል። እሱ ብቻ አይደለም እስልምና በሰይፍ ነው የተስፋፋው እያለ የተሳሳተ መረጃ እያሰራጨና
በእስልምና ላይ ሰዎች ጥላቻ እንዲኖራቸው እያደረገ ይገኛል። ይህም በህግ የሚያስጠይቅ ነው። አሁን ህግ እነዚህን ሰዎች የያዙልን ማለት እኛም ደክሞናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የራሱ የህግ አባላት ወይም የህግ ተቋም የለውም ወይ? ይሄ የኛ ጥያቄ ነው። እነዚህ ሰዎች በእስልምና ላይ የሚሰሩት ስራ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህግ ክፍል ተጣርቶ ለህግ እንዲቀርቡልን ሁላችንም መጠየቅ ግድ ይለናል። እጅግ አደገኛ ሀሳብ ነው እያሰራጩ የሚገኙትና ሙስሊም የሆነ ሁሉ የሆነ ነገር ሆኖ ከመጮኻችን በፊት መጀመሪያ ሁላችንም ይህንን ነገር ማስቆም አለብንና በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱ። እኔ አስተሳሰባቸው ነው ያሳቀኝ። በነገራችን ላይ እስልምና ኢትዮጵያ ውስጥ እየተስፋፋ ያለው በሰይፍ ነው ማለት የቱ ጋር ነው ሰይፍ ተነስቶ ሰው ሃይማኖቱን እየቀየረ ያለው? ሃይማኖቱን ቀየረ የሚባለው በድሮ ጊዜ እያልከም ቢሆን ኖሮ ችግር የለውም። ቢያንስ ራሱ የተሳሳተ መረጃ ደርሶሃል ብለን ለአንተ የሆነ ነገር መፍትሄ እንሰጣለን፣ ለአንተ የሆነ ምክንያት እንሰጣለን። አሁን ግን እኛ ባለንበት ሀገር ላይ እንደዚህ አይነት ውሸቶች፣ እንደዚህ አይነት ግልጽ የወጡ ነገሮችን መስማት፣ እንደዚህ አይነት ግልጽ የወጡ ነገሮችን ማሳየታችሁ እጅግ በጣም አስገርሞኝ። እንደዚህ አይነት ንግግሮች እኮ እንደ ቁም ነገርም መቆጠር የለባቸው። እንደዚህ ሲያወሩ እነዚህ ከአንድ ሁለት ታረቂ ወሬ ስለሆነ ማለት ነው እንጂ ይሄ ጤነኛ ሰው የሚያስበው አስተሳሰብ አይደለም እንጂ እንደ ቁም ነገር አትወሰዱትና ማለት ነው። በነገራችን ላይ በጣም እንደምወዳችሁ ታውቃላችሁ። ሁላችሁም ላይክ አድርጋችኋል፣ ሰብስክራይብ ተደርጓል። ብቻ ባላችሁበት አላሁ ሱብሓነሁ ወተዓላ ይጠብቃችሁ እላለሁ። ኢነ ዲነ ዒንደላሂ ኢስላም። በዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።